ጣሊያን ሌላ አገር ላይ ሙስሊሞች ላይ የተለየ ጭቆና ነበረው። ሊቢያ ውስጥ ሙስሊሞችን የሚጨቁንበት የተለየ ጭቆና ነበረው። መስጊዶችን ያፈርስ ነበር፣ ዘውዬዎችን ያፈርስ ነበር። መስጊዶች ውስጥ መጠጥ ይጠጣ ነበር። በጫማዎቻቸው እየገቡ ያረክሱ መጠጥ ይጠጡበት ነበር መስጊዶቻቸው። በዚያ ብቻ ያቆም ኮንሰንትሬሽን ካምፕ አዘጋጅቶ ያስገቧቸው ነበር። ዲፖርቴሽን ሙስሊሞችን የማባረር ከከተማ የማጽዳት ስራ ይሰራ ነበር። እዚህ ጋር ልምጣልህና ኮሎናይዜሽን ወይም ስሌቨሪ ባርነትና ኮሎናይዜሽን የመጀመሪያ ባህሪው እስልምና ነው አታክ ያደረገው። አንድ ትልቅ ማሳያ ለዚህ ላንሳለ። ትራንስ አትላንቲክ ስሌቭ ትሬድ። ትራንስ አትላንቲክ ስሌቭ ትሬድ ማለት በሚሊዮን የሚቆጠሩ አፍሪካውያን ወደ አሜሪካና ወደ ብራዚል ተሽጠው የተጓጓዙበት፣ ከጋምቢያ፣ ከጋና፣ ከሴኔጋል ላይ ትልቅ ሐውልት አለ። አንድ አባት ልጁንና ሚስቱን ይዞ የሚያሳይ ትልቅ ሐውልት አለ። ከስሩ ሙዚየም ነው። ሁላችሁም ሴኔጋል ኬዳችሁ እንድትጎበኙ ተደራራለሁ። ጋናም ውስጥ እንደዚሁ ባሪያዎች ይሸጡበት፣ ይለወጡበት፣ ይከማቹበት የነበረ ቦታ ለሙዚየም ክፍት ነው በአሁኑ ሰዓት። እዛ ሲሄዱ እነዚህ ሰዎች በአብዛኛው ሙስሊሞች ናቸው። በርካታ ቁጥር ያላቸው ሙስሊሞች ናቸው በባርነት የተሄዱት። ኢስላም አፍሪካ ውስጥ ከ1000 ዓመት በፊት ለ1400 ዓመት በፊት ነበረ። ኮሎናይዜሽን ግን አልነበረም ኢስላም በነበረበት ጊዜ።